ሊምረኝ ሽቶ ነው እንጂ ያመጣኝ ልቤ ቀስቅሶ አዳልጦኝ ብወድቅ እንደ ሰው መሽከጣኝ ረሂም ታግሶ ሙሂቡ ከሚነግስበት ዓለም። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ውድ ቤተሰቦቼ ሰላምታዬን አልረሳሁም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙስማኤል ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሁሉ መልካም፣ ሁሉ ሰላም ነው። በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ እና ዛሬ እንግዲህ የመጣሁበት ቪዲዮ ውድ ቤተሰቦቼ ማርኬም ቲዩብ እንግዲህ በአዲስ ቪዲዮ መጥቶልናል። እሱም እንግዲህ ደስ በሚል ሁኔታ ሌላ ልጅ እንግዲህ ሊያስተዋውቀን ነው ማለት ነው። እመጣለሁኝ ህይወት ይቀጥላል ብለዋል ማለት ነው። እንግዲህ በዚህ ሰዓት ጠብቁኝ ብሎ ሰዓቱን ባይጽፍልንም እንግዲህ አዲስ ነገር እንዳለ ተነግሮናል ማለት ነው። እንደ ሁልጊዜ እንግዲህ እኛ ያዝልቅልህ ይስመርልህ ነው የምንለው ማለት ነው። ምክንያቱም እኔ በማርክ ቀልድ አላውቅም። ማርኬም በጣም ማለት ነው የምወደው ልጅ ነው። በቃ ምን ልበላችሁ፣ በጣም ብዙ ጊዜ ተናግሬያለሁኝ። ማርክ ስደት ላይ ሁኜ በራሱ በጣም ከለምለም ጋር ሆኖ በጣም ብዙ ሲያዝናናን ነው። ከዛም አልፎ ተርፎ ደግሞ እናቱን እንግዲህ እንዴት አድርጎ አንከብክቦ ቤቷን አሳምሮ ሰርፕራይዝ ሲያደርግ በጣም ብዙ ጊዜ አይተነዋል። ምንም ቢሆን እንግዲህ እናቱን የካደመ በማንኛውም ሃይማኖት ይሁን እናቱን ያስደሰተና የካደመ በጣም በቃ ህይወቱ የተሳካና ህይወቱ የሰመረለት ሰው ነው ማለት ነው። እና አላህ እንግዲህ እናቶቻችንን እድሜያቸውን ያርዝምልን ነው የሚባለው። ሀቃቸውንም እንድንወጣ ይርዳን። እና ማርክዬ እንግዲህ በዚህ በትንሽ እድሜው እናቱን ለማስደሰት ያደረገው ጥረት በጣም ደስ የሚል ነው። እናም አሁን ደግሞ እንግዲህ ግን እንዴት ነው እኔ የገረመኝ፣ ግን እንዴት ብዬ ለራሴ ጥያቄ ፈጥሮብኛል ማለት ነው። እና እንዴት እንደዚህ በፈጠነ ሁኔታ ወደ ሌላ ሰው ሊሄድ ቻለ? ይሄ ነገር ፕራንክ ነው ብዬም አሰብኩኝ። እና እስቲ ቆይ ለማንኛውም ምን እንደሆነ ፕራንክ ነው እውነት ነው የሚለውን ነገር ሰዓቱ ሲደርስ የምናየው ይሆናል ማለት ነው። ውድ ቤተሰቦቼ እናንተ ያወቃችሁት ነገር ወይም የተረዳችሁት ነገር ካለ ኮሜንት ላይ አሳውቁ ማለት ነው። በእኔ በኩል ግን እንዴት የሚለው ነገር ውስጤ ላይ አቃጭሎብኛል ማለት ነው። ለምን ብዙ ነገር አሳልፎ እዚህ እንደደረሰ እናውቃለን። አሁን ደግሞ ሌላ ሰው ይዞ ነው እንደዚህ እንትን ያለው ብሎ ለማለት በጣም ከባድ ነው። ምክንያቱም ልጅቷ ሌላ ናት። በእርግጥ ግን ደግሞ የእውነት ከነበረበት ህይወት ወጥቶ ወደ ሌላ ገብቷል የሚል ነገር ለእኔ በጣም ከባድ ነው የሚሆንብኝ ማለት ነው። እና እኔ እንጃ አላቅም። እንግዲህ ለማንኛውም ሄሉዬም እንግዲህ የገጠማትን ችግር ፈጣሪ እንትን ብሎላት እንግዲህ ሁለቱም በደስታ እንድናያቸው ፈጣሪ ይርዳችሁ ነው የምንለው። በተረፈ እንግዲህ ውድ ቤተሰቦቼ እስቲ እናንተ የተረዳችሁት ነገር ካለ ኮሜንት ላይ አሳውቁኝ ማለት ነው። እኔ በተረዳሁት መልኩ እንግዲህ በዚህ ሰዓት ብለው ቀጠሯቸውን ሰዓቱን ባይነግሩንም እንደሚመጣ ኮሚኒቲ ላይ አሳይቶናል ማለት ነው። እና ያው ምንም ማድረግ አይቻልም። እኛ የምንለው ይቅና ይስመርልህ፣ ማርኬም የተሳካ ህይወት ይግጠምህ። ሁሌም ቢሆን ላንተ መልካም ነገር ነው የምመኘው። እንደ ሙስማኤል ቻናል በጣም ደስ የምታሰኘኝ በሁሉ ነገርህ ያ ነገር ነው የሚያስደስተኝና እንግዲህ ሊምረኝ ሽቶ ነው እንጂ ያመጣኝ ልቤ ቀስቅሶ አዳልጦኝ ብወድቅ እንደ ሰው መሽከጣኝ ረሂም ታግሶ ሙሂቡ ከሚነግስበት
ሙራዱ ሞልቶ